እሷ ያሰባች ምናልባት ቀድማ ከእናንተ አሁንም ለእናንተ ያልገባበት ቦታ አለ። ሃይሚ አሁን ያልተረዳችበት ቦታ የተኛው እንደሆነ ታውቃላችሁ። ሃይሚ አሁን ያልተረዳችበት ቦታ እሷ ያለችበት ሰዓት ነው። ምርመራ ልጅቷ ለየብቻዋ ለእናንተ ቀድማ ለየብቻዋ ሐኪም ቤት ገብታለች። ተመርምራ ሐኪሞች ያለው ሰዓት ነው ይዛ ወደ እናንተ መጣች። ምናልባት ይሄንን ክፍተት ልትጠቀም የተቻለችበት ያ ብሩኬ ጋር የተገናኘችበት ሰሞን ከሌላ ወንድ ጋር ተገናኝታ ልትወጥ ትችላለች። ልጅቷ ከብዙ ወንድ ጋር ውላለች እየተባለች ነው። ስለዚህ ያንን ሰዓት ደግሞ እሱ ላይ ሰበብ ልታደርግ ነው እንጂ አሁንም ከፈጣሪ ጋር የብሩኬ ሊሆን አይችልም። አሁንም ከብሩኬ ተለያይ ልልሽ አይችልም። ተረጋግተሽ አስቡበት። ብሩኬ ማስብ፣ አንቺም አስብ። በቃ አስቡ፣ ተረጋጉ። በቃ ሁሉም ነገር ያልፋል። ማልፊበት ጉድልም በቃ እኔ ይሄንን ነው የሚላችሁት። ለእግዚአብሔር ሁላችሁ ወጣችሁ ጩ። በቃ ይሄ ነገር ለእግዚአብሔር ነው የሚቻለው። ይሄ ነገር እንዶ ውሃ ሆኖ እንዲሊፈስ እንዶ በእግዚአብሔር ጋር ጸልዩ። እግዚአብሔርን በቃ እነዚህ ልጆቹን እንባ ፈጣሪ እንዲሊሰማ በቃ በንጹህ ልባቸው እግዚአብሔርን ፈጣሪን ጠይቁ። በቃ ይሄ እኮ ወይ ደም ግፊት ይበላት ወይ ደም ይፈሰሳት ወይ ውሃ ይሩላት። በቃ እኔ አልችልም። በቃ በተቻላችሁበት አቅም በቃ እግዚአብሔርን ነው የሚላችሁት። እነሱ መሀል ሰው እንዲገባ አንፈልግ። እነሱን እንባ መቆቆም ለኛ በጣም ነው የሚከብደው። እነሱ ተለያይቶ ማየት አንፈልግም። ሚዲያ መጠቀም እኛ በቃ እናቆማለን እንጂ ከንባል ሃይሚና ብሩኬ ተለያይቶ እንዴት ነው የኛ ሲወት? እነሱ እንዴት ነው በማን ነው የምናዝናናው? በማን ነው የምንስቆ? በማን ነው የምናዝናናው? እባካችሁ ሁላችንም ምን ነው የምንሰበር? ሁላችንም ምን ነው የምንበተነው? ሃይሚ ብቻ ነው ሃይሚና ብሩኬ ብቻ አይደለም የሚበተኑት። እኛ ምን ነው ተበትነን ምንቀራ? እባካችሁ ፕሊዝ። ይሄ ሁሉም የነበሩ ሰዎች አሁን እናንተ እንዳላችሁ አይደለም የሚኖሩት። በቃ ሁሉም ሰው ይበተናል። በቃ ሁሉም ሰው በቃ ሁለት ቦታ ይሆናል። በቃ እናንተ ብቻ አይደለም ኦዲየንሱ ምን ነው የሚለያየው? በቃ ይሄንን ነው የሚላችሁ። በቃ አሁን እኔ አልችልም። እግዚአብሔርን እና ሰላም አታልቅሽ ግን ፕራንክ እንደሆነ ያስታውቃል። ያው ፕራንክ እያደረገ ነው። ብሩክም ቢሞት ከሷ አይለያይም። ያው ቤኪም እንደሚታየው ቤኪም ግግም ብሎ ፕራንክ እንደሆነ እያስታወቀ ነው። ቤኪና ልጅቷ ብሩክ ነው የሚያውቁ መሰለኝ ይሄ ድራማን ማለት ነው። ግን ድራማ ሆኖ በዚህ ልክ ማጨናነቅ፣ በዚህ ልክ እንደዚህ ማድረግ ግን ተገቢ አይደለም ብዬ አስባለሁ። ግን እስከ መጨረሻ ማየት ነው ያው 3 ወርም መጠበቅ ግዴታችን ነው። ሌላ መፍትሄ የለም። ልጅቷ እኮ ግግም ብለ ነው ያመጣችው ያንተ ልጅ ነው ብላ ያን የሱ እንደሆነና እንዳልሆነ አንድ ፈጣሪና ፈጣሪ ብቻ ነው የሚያውቀው። ግን እስከ መጨረሻ መጠበቅ ነው በቃ። እስካሁንም ከነሱ ጋር 3 አመት 4 አመት 2 አመትም ከነሱ ጋር አለን። 3 ወር ደግሞ ቀላል ነው ይደርሳል። ነገም በቃ ደርሶ ማያት ብቻ ነው የምንጠብቀውና እዚህ ጋር ደግሞ ማልቀስ ምናምን ምን ሰራባ በቃ በሁሉ ዱአ አርጉ፣ ጸሎት አርጉ። ሁላችሁም በሃይማኖታችሁ በቃ ለነሱ ጸሉ፣ ጎንበስ ማለት ነው እንጂ ዛሬም በጣም አሳዝናለች። ሃይሚም እንደምታዩ ቪዲዮ ጥሩ ቪዲዮ እንጠብቃለን። ማይሆን ቪዲዮ ነው እየመጣለ። ለነሱ ምን ያስፈልጋል? ዱአ ነው። እቺን ልጅቷ በራሷ ወይ መናገር ካልፈለገች ብሩኬ እንዳለ ውጤታ ነው የምንጠብቀው። ምንም ማድረግ አንችልም። ምን እናደርጋለን? እህቶቼ ዱአ አድርጉ። ወላሂ ያላዘን ዛሬ ብቻ እኔ ያሳዝናል ሁሉም ነገር። እኔ ብቻ እየጨነቀኝ ነው። ስራ ነው ይላሉ ብቻ ስራ ነው ብዬ ራሴን እንዳረጋጋ ሞክራለሁ። የሃይሚ ሁምባ ሳየው ሃይሚ ለስራ እንደዘልቅ ሳታውቅም የሃይሚ ሁምባ ምናምን ሳየው ስለምታውቁ ነው። ያ ደግሞ ሲነቂ ወላሂ ያለህ ማታ በማታ ዛሬ ወላሂ ማታ አለ ሁሉንም ነገር አስተካክሎ ለልጅቷም ደግሞ ሲያለ እውነቱን አውጪ ብሎ አስጨንቋት ነጊ ወላሂ ማታ ባህል ሙሃም ቢሆን አስጨንቋት ብቻ ነጊ በሰላም በፍቅር ቢመጡ ወላሂ አላዘን ሱብሃንአላህ። እኔ ወላሂ ደስታዬን አልችልም ነበር። ወላሂ ዛሬ ብቻ መናገር ራሱ አቅቶኝ ወላሂ ሱብሃንአላህ። አሁን እኛ ወይ እዚህ ሰው ሀገር ያለነው እዚህ ጋር ያለነው ሞኝ ፋራ ወይ ጅሎች መስሎት ትላንት አሁን እርጉዝ ናት ተብሎ 6 ወር ነው የተባለ ምንም የለም ባዶ ነው ሆዶ ምን አለሽ የ3 ወር ራሱ ሁሉም ነገር አሁን 6 ወር ማለት ወንድ ነው ሴት ነው የሚባል አይደል? እንደሚታየው ውዶቼ ተጋብላችሁ አላያችሁም? ሆድ ውስጥ ያለው ነገር ሁሉም ነገር ያሳያል። ግን ልጅ የሚባል ነገር ምንም ነገር የለም። ልጅ የሚባል የለም። እኔ እኮ ወላሂ ላዚን እሄቲ ግን ሰላም በእናትሽ አንቺ በድምጽ ቪዲዮ ሰርና ሼር እያደረገ እያደረሰ ግን አላየሁም። እኔ ፈልጋለሁ ማለት ነው እንዴ
በዚህ ልክ ለምንድን ነው እነሱ አይን እያየ አይደል? ልጅቷ ምን አለ ሆዱ ሆዷ ውስጥ ያለ ሁሉም ነገር ይታያል። ልጅ የለውም። ከዛም በኋላ ሁሉም ነገር እኔ ስክሪን ላይ እንደዛም ቀርጬ ሂዴ ገላኩኝ። ከዛ ሂዴ ኢትዮጵያ ዲኬ ይሄንን ልጅ ካለ እስኪ ንገረኝ አታየኝም ብዬ ምንም የለም አንቺ የወደ ዕቃ ብቻ ነው የምታየው ብለኝ ወደ ስለዚህ ነው የለም እኔ ማለት ነው እኔ ስላማንኩ ማለት ነው። አንዴ ብቻ ነገራችሁ እኔ ሰሰጋኔካ ተላንዲቸሎ አጋኔካ ሞየተ ሰሰጋኔኪ ማለት ነው 6 ወር ማለት ያስተውቃል። ወንድና ሴት ራሱ ማለት ነው ወንድ ነው ሴት ነው ማለት 6 ወር ነው የሚታየው አይደል እንዴ? እንትን ነው ማረ አሁን እሷ ጋር ምንድን ነው መሰላችሁ? ከዛም በኋላ እሷ የሆነ ደም አለ የሆነ ደም ምልክትና ሆዷ ውስጥ ያለ እቃዎቿ ሁሉ ሆዷ ውስጥ ያለ ደም ፍሬድ ላይ ነው ያለችው። ደም ፍሬድ ነው ሌላ ምንም ብሩክን አሁን ቪዲዮ ሰርታችሁ ማለት ነው ለብሩክም ሁላችሁ ሼር እና ሰላም አንቺ ሌላ ሐኪም ቤት ወስዶ ብሩክና ልጅቷን አንድ ላይ ሌላ ሐኪም ቤት ወስዶ ምርመራ ውስጥ ያስገቡ እንጂ አሁን የምርመራ ውሸት ነው። ምንም ሆዴ ውስጥ ምንም ባዶ ነው። ምንም ልጅ የሚባል ነገር ምንም ዶክተር እንኳን እኮ ይስቃል። ዶክተር እኮ ይስቃል። አይታችኋል? ዶክተር እየሳቀ ነው። ዶክተር እየሳቀ ነው። ልጅቷም እየሳቀች ነው። ሳሚ ለምሳሌ ማለት ነው ልጅቷ እንደዚህ ልትወጣለች ቡታጅራ ሐኪም ቤት ሁሉ እየዞረች እኔን ካመጡ ልክ ነው እያላችሁ አውሩ ብላ ልትናገር ትችላለች። ሐኪም ቤቶቹ ስለምታውቅ አሁን እሷን ከቡታጅራ ሌላ ቦታ ነው መውሰድ አለበት። ሌላ ቦታ ወሄደ ሙሉ ምርመራ መግባት አለበት። እንደ ደም ነው የሚያስፈሳት። አምላክ የኛን እንባ የሚሰማ አምላክ ዝም ብሎ አይቷትም። ደም ያስፈሳታል። እንዶ የልጆቹ ህይወት በጥብጣ ይሷ በሰላም አትኖርም። ሲጀመርም ማለት ነው አትኖርም። ብሩኬ ቢቶሽም እኛንቶሽም እግዚአብሔርን ነው ማለት እቺ ማንናት ምትባል አኛን ከደላ አስከፋና ሁላችንም ማለት ነው ሁላችንም ቪዲዮ ስሩና ሼር እናረግ። ወደ ውስጥ ምንም የለም። ሌላ ሐኪም ቤት ወስዶ እንመርመር ገና ማለት ነው። ቪዲዮ ሰራለሁ ሼር አድርጉና እኔም ሰራለሁ ሼር አድርጉ። በቃ በደንብ እንሰራለን። ሼር አድርጉ በኋላ ማለት ሌላ ሀገር ወስድና ቸርና ሃይሚም እና ማን መላጣ ምናምን የለም። መላጣ ማለት ነው እሱ ላይ እንደ ባለፈው እንደ ፊት ግግም ብሏል። እሱ እኮ ከብሩኬ ጋር ነው ንግግራል። እሱ ከብሩኬ ጋር ይተዋወቃል። ድራማ እንደሆነ ታውቃላችሁ አታውቁም? ብሩኬና እሱ ድራማ እንደዚህ ያደረጉት አለ ወይ? ከቤት የሚባል ጭጥማቱ ጋር ተነጋግሮ እንችላለን። አሁን ቪዲዮ ስሩ በቃ ሌላ አሁን እኮ ባለፈው አላያችሁ እንዳይሚና ብሩኬ ወይወት መባጣጥ እኮ ዛሬ ፋሲል እንደዚህ እኮ ምንም ነገር ሳይናገር እኮ ነው አማትባል ምድር ላይ እኮ ጦርነት አወጣው። አላያችሁም? ቀለበት አድርጋለሁ ብሎ አላያችሁ? እነሱ ህይወት ላይ ለምን እንደሆነ እንደዚህ ነገር የሚበዛ ላቅም ልጆች በእግዚአብሔር ግን እኔ የገረምኩት ማለት ነው በሃይሚና በብሩክ ጉዳይ ዩቱብ ሁሉም በእነሱ የሚሰራ ነገር ነው ያስጠላኝ። ለምንድን ነው የሚሰሩት? እኔ አልገባኝም። የእነሱ ፎቶ ደቅኖ ያማቶ ደግሞ ይሰራል እንዴ? ምን አገባችሁ? ሲጀመር እነሱ አሁን ሌላ ነገር አይደለም። ወጥተን ሁላችሁ በድምጽ ቪዲዮ ብሩኬ ይሰማል። እኔ ደግሞ ጠንቅቄ ይሰራቸዋለሁ። ሌላ ቦታ ወስዶ ይመር ካልሆነ ልጅቷ ብሩኬ መድኃኒት አስጠጥታ ነው ምን ሆና ነው ከብሩኬ ጋር የተኛችበት አልጋው ላይ ፎቶ መረጃ ታምጣ። ካልሆነ ብሩኬ አይኔን ግለጽ ነው በስርዓት። ስለዚህ ሁልሽም ወጥተሽ ብሩኬ እኮ የሆነ አለ አይደል እንደ ብሩኬ ማለት እሱ እንዴት ነው በዚህ ልክ እንትን ምለው እነሱ ድራማ ካልሆነ ለምንድን ነው እንደዚህ የሚሆነው? እኔ ብሩኬ እኮ እሱ ነው የሚገርመኝ። ለምን እጅ የሚሰጠው ለልጅቷ እጅ እየሰጠ አይደል? እሱ ሐኪም ቤት ስለማርገው እሱ በቀጣይ መኝታ የሚገባ እሱ እግዚአብሔር በጣም ደክሟል እኮ እሱ ጭንቅላቱ የፀጉሩ ብቻ ነው ያለው። ብሩኬ በቆማት ደክሟል። እግዚአብሔርን ከሰው እኮ በጣም ሃይሚን ጦቅራለች ከስራለች። ብሩኬ እንደዚህ ለምን ጀምሯል? ለምን ልጀምሯል? ታታ ፍራንክ አይቆምም እንዴ? ተራቦ ታያቡ ታታ ይቆም እንዴ? ትገባላችሁ? ወይኔ ጉድ ፈላ።
ሰው ይበርዳል። የራሴ ጭንቅላት በጣም በቃ ትኩስ አንቺ እንደ እኔ ቤት ውሃ ማለት ይፈሳል ከጭንቅላቴ ላይ። ሰውን አላወጣኝም ሲል ከዛ የሚያወጣ ብሎክ አድርጌ እኮ አሁን ብሎክ አድርጋ አጃረኩት እኮ በስኛ አንቺ እግዚአብሔር እኮ ለምን ብሎክ አደረገሽ? ቆይ አንቺ ምን ብሎክ ትላንት ምን አይቶ ነው ሆድ ውስጥ አለ ያለው ዶክተሩ? ያረ የለም ሰይጣን ምንም የለም ሆድ ውስጥ። ቪዲዮን ለምንድን ነው ካሜራን ግን አንዳንድ ካሜራማን ማለት ነው ደስ ሲሉ ካሜራማን የሆነ ጥፋት ሲያይ እኮ ድቅ ነው። አሁን ትላንት ቪዲዮ አይታችሁ ይሉ ፖሊሱ ዶክተር እርጉዝ ናት ብሎ እየሳቀ ነው በውስጥ ማክስ አርግቶ ይሄ ዲፊን ማለት አንተ ራሱ ትታሰራለህ። ዶክተር ትሰማለህ። ደንቆሮ መሀይም ልጆቹን ህይወቱን የምትበጥበጥ ከሆነ ትታሰራለህ፣ እስር ቤት ትገባለህ። ሰይጣን ሰይጣን ናቸው። ሲያስጠሉ ፈጣሪ ሆይ ግስ ስጠኝ። እሺ ቻፕስቲክ ቀበች። ይሄ ታች ጥቁር እኮ ሰው እርጉዝ ስትሆን ነው ያለ። ይሄ ሆዱ ራስ እያሳያል እንዴ? አይደለም ሆድ የስድስት ወር ልጅ የት አለ? እኔ እኮ ወላሂ ሄጄ ማለት ነው በደንብ ነው የሚያየው ካሜራ ሄጄ ያያለው ጸጋ አርግቼ ያያለው አርግቼ እኔም አይቻለሁ። ጌታ ሄዳ ሩታም አቀናብሮ ነበር ሰው ለሩታና ለሷ በጣም ልዩ ነው። ሩታ ሰው ስራ ለመሄዳችሁ እና ብሩኬ ነገር አሁን ተረጋግቶ እንደዚህ ጋር ችግር የለም። ብሩኬ በጣም ብሩኬ ከቻላችሁ ደንግጧል። ብሩኬ የሚያወራ ነገር የለም። ያው በውስጥ ምን ስናወራ ብኮምን ስለማይመልስ እሱን በቪዲዮ ነው ማውራት አለብን ማለት በቪዲዮ አውርተን መስማት አለብን። ብሩኬ ማለት ነው በትክክል አውሩ በቃ ለሱ ይስማ። እንደ ቢያዝ ከነገሩ ጠፍቶ ከሆነ በጣም ተሰቃየኩ። እሱ ደንግጦ የሆነ የሚያወሩት ነገር ራሱ አጥቷል። እሱም እያወራ እኮ ነው። አይ እኔም ደንግጫለሁ ምናምን እያለው በጣም ነው የሚያስጠላው። እሺ እንደ ቲጂ እንደ ሌሎቹ ጋር አያወርም እሱ። እኔ ትላንት የሆነ እርጉዝ ነሽ ምናምን ስል ደንግጬ ነበር፣ ግን ጉስ ሲያይ ለካ የለም ጌታ በጣም ደንግጫለሁ። ይመረመር ሲል ይመረመር ሲል ምርመራን የምፈልገው በቃ ትመረምራት ምናምን ስትላት ኢየሱስ ምርመራ ድረስ በጣም ብሩክ ያስበው ነገር አለ። ስናይ የለም ውስጥ የለም ዳና የለም፣ ግን ዳና ዶክተር አይደለም እኮ አንዳንዴ ጉርጉዞ አንዳንዴ ራሱ ካገባው ሴቶችን እንዲህ ይሆናል እኮ አንዳንዴ ይከሰታል። ከሌለም እኮ አለ ይላል እኮ አንዳንዴ ማለት ነው። ለምን ብትላችሁ አሁን እሷ መጀመሪያ እሷም እንደዛ መስሎና ይሆን ይችላል። አሁን እሷ ከማንም ጋር እንትና ሆነ በቃ አላለን ፍሬ ሳይመጣ እንትን የለም የእንትኑ የምንድነው ይሄ ቀይ የሚባል ነገር የለም። ቀይ 2 ቀይ ነው 3 ቀይ ነው የሚባል ይሄንን ብትመረምርስ አይወጣም። ምንድነው የሚባል ትክክለኛ ዶክተር ከሄደች አሁን አንዳንድ ጊዜ ሲታይ ራሱ ሴት ሆነሽ ስትሄድ እርጉዝ ነሽ ምናምን ብለው ይጠይቃሉ እኮ አንዳንድ ዶክተሮች እኮ አያውቅም። እርጉዝ እናት ይጠይቃሉ ካገባ ሰው ራሱ ከሌለም አለ ይላሉ እኮ አንዳንድ ዶክተሮች። ይህ ዋናው ዶክተር ጋር ሄዶ ተመርመር ብሩ ወስቶ ማለት ነው። እንዲህ ነው አሁን ይሻላል። በቃ አንዳንዴ አሁን መላጣ ልጅም አለ የሆነ ማን ነው ስሙ ጌታ ስሙ ራሱ አላውቅም። ያስጠላል። ቤኪ እሱም ደግሞ ምን አባት ነው ምንድን ነው ደግሞ ቤኪ ነው የብሩክ ልጅ ነው እያለ ነው። የእሱ ቢሆንስ እያለ ነው። እሱማ አብሮ አስተኝቶ ነው ይመስለኛል ጋር እንደዚህ አሁን እኮ ሰዎቹ ራሱ ጥርጣሬ ውስጥ ለምን ገባው ሰው ማለት ነው። ብሩኬ እንዲህ በቃ ደንግጦ ምንም አያወራም። እኔ ራሱ አላውቅም እያለ ነው። በቃ ብሩኬ እንዲህ ነው እያወራ ያለው ራሱን አያውቅም ብሩኬ። ወይኔ የዘንድሮ ሴቶች እኮ እብድ ነው። የዘንድሮ ሴቶች እብድ ናቸው። የሆነ ነገር አርግታለች ይላል ወይ የሆነ መርዝ ነው የሚባለው መድኃኒት
እኔ ይሄን ቀን አንድ ነገር አሁን ኦኬ በፍሬ አይደለም እንትና ሄደው ማለት ነው። ነፃ ሆኖ አይደለም ቡታጀራ ገባው። ከገባ በኋላ እቺ ተናደ እኔ ተናዶ ነበር በሰዓት ግን የሆነ ነገር ሰርተን እውነቱ ተናዶ ለምን አገኘ? ቆይ እኔ እንደዚህ ነው የሚያምነው። ግን ቡታጀራ ሄዶ ብሩኬ ተገናኝቷል ከልጅቷ ጋር አየሽ። ከተገናኘ በኋላ ከዛ የተፈጠረ ነገር አላውቅም እያለ ነው። ምን እንደተፈጠረ አላውቅም። ለምን እሺ ሙሉ ሰጠች ልጅቷ? ራሱ እንደነገርኩት በዛ ጊዜ አይደለም ብሩኬ መጀመሪያ ስድስት ወር ከሳምንት 6 ወር መጥቼ ነበር ምናምን ስል እኮ አሁን አለው ብሩኬ መጥቼ ነበረ ከዛሬ 6 ወር ስትላት አሁን እኛም ራሱ እንደነገርኩት ብሩኬ ከሚዲያ ጠፍቷል። እንደ ያን ቀን እየተጣሉ ጊዜ ጠፍቷል። አልጠፋም እኮ 4 ቀን ቀብቼ 4 ቀን ሌላ ቦታ አሳልፌ 1 ቀን ከሷ ጋር አሳልፌ ነው አለው። ወይ ነበራቸው እሱም እንደዚህ ነው። እሷ ለሌላ ሰው አርግዛ ደግሞ እሱ ይሄንን ቦታ የተገናኘችን ቦታ አግኝታ በል እሱ እንደዚህ ደፍሯል በማለት አርግዣለሁ ብላ ለሱ መጣች። የሆነ እኮ ልጅ ደግሞ እኔ ነኝ የልጁ አባት ብሎ መጥቶ ነበረ። የሆነ ቪዲዮ አላያችሁ? አይተናል። ባቲ እሱ ወይ የእነሱን ህይወት ለመበጠበጥ ስላልፈለገ ነው መሰለኝ። የራሱንም ሊሆን ይችላል። ልጄ የራሴን ስም ነው የሚጠራው። አትሄድም እንደ ምን ችግር አለ? እሱ ምን ችግር አለ? እስኪ ከምታሰውን እንደዚህ